ይህ ቤት ለሽያጭ ቀርቦ የሚገኝ ነው። ይህን ቤት የምትገዙ ደግሞ እድለኞች ናችሁ። ምክንያቱም በጥበብ እጅግ በጣም በሚገርም ሁኔታ ዘመናዊ ተደርጎ የተሰራ ሌክዠሪ ቤት፣ ሁሉንም የቤት መስፈርቶችን ማንኛውም ሰው ምርጫው ያደረገውን የቤት አሰራር፣ አቀማመጥ፣ የዶክመንት ጉዳይ እጅግ በጣም ሁሉንም አሟልቶ ለሽያጭ በጥሩ ዋጋ ቀርቦላችኋል። ሰላም እንዴት ናችሁ? ውድ ኢትዮጵያውያን በውጭም በሀገር ውስጥም የምትኖሩ ቤት መግዛት የምትፈልጉ እንዲሁም ስለ ቤት መረጃ ማወቅ የምትፈልጉ ካላችሁ ይህ ቤት ለሽያጭ ቀርቦ ነው የሚገኘው። በጣም ልዩና ዘመናዊ ቤት ነው። ሰፊ ግቢ እንዲሁም ጥሩ አቀማመጥን ይዞ የተሰራ ነው። ስለዚህ ይህን ቤት መታችሁ እዩት። የምንነግራችሁ ዋጋ ውድ ሊሆን ይችላል። ነገር ግን ትክክለኛ ገዥ ከሆናችሁ ከሻጩ ጋር ተቀምጣችሁ ማውራት መደራደር ትችላላችሁ። አሁን በሀገሪቱ ውስጥ ያለው የቤት ግብይት ቅናሽ ይመስላል። ነገር ግን አዲስ ቤቶች እየተገነቡ አይደለም። ምናልባት እንግዲህ ሰሞኑን በሀገራችን ውስጥ ያለው የቤት የፊኒሽንግ ማቴሪያል የሚሆን ማንኛውም የግንባታ እቃዎች ታይቶ በማይታወቅ መልኩ ዋጋ እየጨመሩ ነው። ለምሳሌ ያክል እንግዲህ እንደ አሸዋ 130 ሺህ ብር፣ ጠጠር ከ70 እስከ 75 ሺህ ብር እንዲሁም ሌሎችም ብረት በኪሎ እስከ 270 ብር ድረስ እየተሸጠ ነው የሚገኘው። ማንኛውም የሴራሚክም የእንጨት ስራ ሁሉም የሰራተኛም ክፍያ እጅግ በጣም ታይቶ እንዲሁም ተሰምቶም በማይታወቅ መልኩም ዋጋው እየናረ ነው። ይህ ቤት እንገንባ ብትሉ አታገኙትም። አሁን የቀረበበት ዋጋ ግን እጅግ በጣም ልዩ ነው። እንግዲህ አሁን የምታዩት የቤቱ ሳሎኑ ነው። ፊት ለፊት ኦፕን ኪችን እዞ ይገኛል። ቤቱ በአጠቃላይ 6 መኝታ ቤቶችን ይዟል። 2 ኪችንም አለው። ይህ የምታዩት ትራዲሽናል ኪችኑ ወይም ማብሰያ ክፍሉ ሲሆን እጅግ በጣም ቆንጆ ተደርጎ በጥሩ የእንጨት ስራ ሴራሚክ ከታች እስከ ላይ በጥሩ ሁኔታ ታስቦበት ለራስ መኖሪያ ተብሎ የተገነባ ቤት ነው። እንዳያመልጣችሁ። ይህ አንድ መኝታ ክፍል ነው። የዚህ መኝታ ክፍል ውጭ ላይ መታጠቢያ ክፍል አለው። እንዲሁም እንግዲህ በዚህ በሳሎኑ ጎን ላይ ደግሞ ሌላ አንድ ተጨማሪ ለእንግዳ መኝታ ቤት ወይም ደረጃ መውጣት ለማይችሉ ለአዛውንቶችም ይህን መኝታ ክፍል መጠቀም ትችላላችሁ ማለት ነው። እዚሁ ጎን ላይ ደግሞ መታጠቢያ ክፍልም እንዲሁም ሻወር፣ ሽንት ቤት እንግዲህ በጥሩ ሁኔታ ለሳሎኑ ማለት ነው በጥሩ ሁኔታ ተዘጋጅቶ ነው የሚገኘው። ወደ አንደኛ ፎቅ ስንወጣ እንግዲህ የደረጃው አሰራርም እንደምታዩት ቀስ ያላችሁ አረፍ ያላችሁ ለመውጣትም በጣም ጥሩ አሰራር ነው የተጠቀመው። እንዲቆም ያለ አይደለም፣ ለየት ያለ ቆንጆ ዲዛይን የማይሰለች አይነት አሰራር ነው። ስለዚህ አንደኛ ፎቅ ላይ ደግሞ የተለያዩ መኝታ ቤቶች አሉ። እዚህ ላይ 4 መኝታ ቤቶች አሉ። ይህን ቤት ለየት የሚያደርገው እኔም እንድወደውና ለእናንተ ዛሬ በድጋሚ እንዳቀርብላችሁ ካደረገኝ ምክንያት የበርካቶች ሰዎች ፍላጎት ነው። 4 መኝታ ቤቶች የራሳቸው የሆነ የውስጥ ሻወር ቤት እንዲሁም ቁም ሳጥን ያላቸው ናቸው። ይህ የምታዩት ትልቁ መኝታ ቤት ነው። ትልቁ መኝታ ቤት ስፋቱ እያንዳንዱ ሁሉም ነገሮች ተጠቀማቸው ቆንጆ ተደርገው ነው። እንደምታዩት መልበሻ ክፍሉ ይህን ይመስላል። በቀኝም በግራም ፊት ለፊት ቆንጆ ተደርጎ ተሰርቷል። እዚህ ላይ መታጠቢያ ክፍሉ ነው። መታጠቢያ ክፍሉም ያልተለመዱ እጅግ በጣም ቆንጆና ውድ እቃዎችን ተጠቅሞ ነው የሰራው። እንግዲህ ሻወር ቤቱ ጃኮዚ ከፈለጋችሁ መቀየር ትችላላችሁ። ከዛ ውጭ ግን ሳውና ባዝ እንዲሁም ጎን ላይ ደግሞ እዚህ ላይ እስቲም ሁሉም ነገሮች አሟልቶ አሁን ለሽያጭ የቀረበበት ዋጋ እጅግ በጣም ልዩ ነው። ከዛ ውጭ ነባር ፋይል፣ ዲጂታል ካርታ፣ የጠዋት ፀሐይ አቀማመጡ እንዲሁም ግቢው ደግሞ 4-5 መኪኖችን ማቆም የሚችል ነው። ከዚህ እንደወጣን የምናገኘው የልጆችን መኝታ ክፍል ነው። የልጆች መኝታ ክፍል እንደምታዩት እንግዲህ ቁም ሳጥን አለ። ከቁም ሳጥኑ ጀርባ ላይ ደግሞ እንደምታዩት ሻወር ቤቱ ይህን ይመስላል። አንደኛው የልጆች መኝታ ቤት ማለት ነው። ፊት ለፊት ደግሞ ቆንጆ በረንዳ አለው። እንግዲህ ቴራስ ማድረግ ትችላላችሁ። በጣም ጥሩ እይታ ነው። ስለዚህ የልጆች ፊት ለፊት የምታያቸው ደግሞ 2 መኝታ ቤቶች አሉ። እነዚህ 2 መኝታ ቤቶችም የራሳቸው የሆነ የውስጥ ሻወር ቤት እዚህ ላይ አንደኛው አለ። እንዲሁም ቁምሳጥንም በምታዩት መልኩ ታዲያ ክፍሎቹ ሰፋ ሰፋ ብለው የተሰሩ የምትፈልጉትን የአልጋ ስፋት መያዝ የሚችሉ ናቸው። ይህ 4ኛውና 3ኛው የልጆች ሻወር ቤት ያለው መኝታ ቤት ሲሆን ይህ መኝታ ቤት እንግዲህ ስፋታቸው 3ቱ ተመሳሳይ፣ ትልቁ ማስተር ቤድሩሙ በጣም ቆንጆ ነው።
በአጠቃላይ እንግዲህ 6 መኝታ ቤቶችን ይዞ ይህን የመሰለ ዘና ያለ ግቢ ይዞ የሚገኘው 315 ካሬ ሜትር የካርታ ስፋት ያለው በነባር ፋይልና በዲጂታል ካርታ ላይ አሁን ለሽያጭ ቀርቦ ይገኛል። ግቢ ውስጥ ደግሞ ቆንጆ የሆነች መዝናኛም ተዘጋጅቶ ነው የሚገኘው። ስለዚህ ይህ ቤት እጅግ በጣም በሚያምር ፊኒሽንግ ስራዎች አልቆ ጥንቅቅ ብሎ የሚገኘው ጃክሮስ አካባቢ ነው። ከዋና አስፓልትም በቅርብ ርቀት ይገኛል። 62 ሚሊዮን ብር የመጨረሻው አይደለም፣ ድርድር አለው ተብሎ ነው ለሽያጭ ቀርቦ የሚገኘው። እንደምታዩት እንግዲህ ወደ ዋና ቤት ስትገቡ ያለው እይታ ኢንቴሪየር ዲዛይኑ ለየት ያለ ግሩም የሆነ ቤት ነው። አድማጭ ተመልካቾቻችን ይህን ቤት መታችሁት በጣም ትወዱታላችሁ። ከሻጩ ጋር ተገናኙ፣ እንዲሁም በሚገባ ተደራደሩ። ፋይሉ ምንም አይነት እንከን የለበትም። ብታጣሩትም ባታጣሩትም ውልና ማስረጃ መዋል ከቻላችሁ ምንም ችግር የለባችሁም ማለት ነው። አድማጭ ተመልካቾች ይህንን ቤት ለማየት ስትመጡ ሌሎች በቪላ ደረጃ በ35 እንዲሁም በ33 ሚሊዮን ብር እዚሁ ጃክሮስ አካባቢ እንዲሁም የጃክሮስ ቤቶችን ግቢ ውስጥ የምትፈልጉ ካላችሁ አስፓልት ላይ ነው። ምናልባት ካሁን በፊት 170 ሚሊዮን ብር ሲባል ነበር። አሁን 130 ሚሊዮን ብር ግራውንድ ፕላስ 2 ተደርጎ የተሰራ ሌክዠሪ ቤት ለሽያጭ ቀርቦ ነው የሚገኘው። ሰሞኑ በአዲስ አበባ ውስጥ ቆንጆ ቤቶች ወጥተዋል። እንዲሁም በርካታ ቤቶች የተሸጡ ነው። ስለዚህ ቤት ገዥ ከሆናችሁ አትሸወዱ፣ ፈጥናችሁ መታችሁ ጥሩ ቤቶችን ሸመት አድርጉ። እንግዲህ ወደፊት እንደምናየው ከሆነ ቤቶች በርካታ የሪል ስቴት አልሚዎች ብቻ ናቸው እንግዲህ በእንቅስቃሴ ላይ የሚገኙት። ከዛ ውጭ ግን እንደዚህ አይነት ቤቶችን ገንብተው ወደ ገበያ የሚያቀርቡም ሌሎች ግለሰቦች ስራውን እንዳቆሙና ቤት መገንባት እንዳልተቻለ የደረሰኝ መረጃ ያሳያል ማለት ነው። ስለዚህ በአዲስ አበባ ውስጥ በየትኛውም አካባቢ ማንኛውንም የቤት አይነት ከኛ ጋር መታችሁ ማየት፣ መግዛት፣ መጎብኘት ትችላላችሁ። የሚሸጥ ቤት ያላችሁ ሙሉ መረጃዎችን አድርሱን። ከትክክለኛ ወሳኝ ገዦች ጋር እናገናኛችኋለን። ለማንኛውም ቤት ይቀንሳል የሚባል ሁኔታ የለም። ቤት ዋጋ ይጨምራል። የምናያቸው አንዳንድ ነገሮች አሉ። ስለዚህ ቤት ገዥ ከሆናችሁ እንዳትሸወዱ፣ አሁኑን ሸምቱ። ሰላም ሁኑ።